ሰላም እንዴት ናችሁ የቱቶሪያላችን ተከታታዮች? በዛሬ ቱቶሪያላችን ሪቪው ኩዌሽን 3.2ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌሽን ነምበር 1 derive the 5 kinematic equations። አንደኛ ጥያቄ የሚለን አምስቱን የኪኔማቲክ ኢኩዌሽኖች ድራይቭ አድርጉ ነው። የኪኔማቲክ ኢኩዌሽኖች ማለት ኢኩዌሽን ኦፍ ዩኒፎርምሊ አክሰለሬሽን ሞሽን ነው የሚሆነው። ዩኒፎርም ሞሽን ከሆነ ቬሎሲቲው ኮንስታንት ነው የሚሆነው። ቬሎሲቲው አይቀያየርም ማለት ነው፣ አንድ አይነት ነው የሚሆነው ማለት ነው። ዩኒፎርምሊ ሞሽን ሲሆን ዩኒፎርምሊ አክሰለሬሽን ሞሽን ሲሆን ግን አክሰለሬሽኑ ነው ኮንስታንት የሚሆነው፣ ቬሎሲቲው ኢንክሪዝ ያደርጋል ሊኒየርሊ ዊዝ ታይም ማለት ነው የሚሆነው። ድራይቭ ስናደርገው ፎርሙላውን ከአክሰለሬሽን ፎርሙላ አክሰለሬሽን ማለት v ፋይናል ሲቀነስ v ኢኒሻል ሲካፈል ለታይም ነው። አክሰለሬሽኑን ሲካፈል ለአንድ አድርገን ክሪስ ክሮስ ብናደርገው የሚሆነው አክሰለሬሽን ሲባዛ በታይም እኩል ይሆናል v ፋይናል ሲቀነስ v ኢኒሻል ሲባዛ በአንድ ነው። v ፋይናልን ካልኩሌት ብናረግ v ኢኒሻልን ወደ ሌፍት ብንወስደው ኔጌቲቭ ስለሆነ ወደ ሌፍት ሲመጣ ፖዚቲቭ ነው የሚሆነው ከኢኳል ሳይን ስለሚሻገር። ስለዚህ እዚህ ጋር የሚሆነው at ሲደመር v ኢኒሻል እኩል ይሆናል v ፋይናል ይሆናል ማለት ነው። v ፋይናል ማለት v ኢኒሻል ሲደመር አክሰለሬሽን ሲባዛ በታይም ነው። ይሄንን ኢኩዌሽን 1 ብንለው አቨሬጅ ቬሎሲቲ ማለት ደግሞ የኢኒሻል እና የፋይናል ቬሎሲቲዎች አቨሬጅ እንደማለት ነው። ስለዚህ v አቨሬጅ ማለት v ኢኒሻል ሲደመር v ፋይናል ሲካፈል ለሁለት ነው ማለት ነው። ይሄንን ኢኩዌሽን 2 ብንለው ዲስፕሌስመንቱ ደግሞ የሚሆነው v አቨሬጅ ሲባዛ በታይም ነው። ኢኩዌሽን 2 ላይ v አቨሬጅ ማለት v ኢኒሻል ሲደመር v ፋይናል ሲካፈል ለሁለት ነው። ኢኩዌሽን 2 ላይ ያገኘነውን v አቨሬጅ እዚህ ጋር ብንተካው ዲስፕሌስመንቱ የሚሆነው v ኢኒሻል ሲደመር v ፋይናል ሲካፈል ለሁለት በብራኬት አድርገን ሲባዛ በታይም ነው የሚሆነው ማለት ነው። ይሄንን ኢኩዌሽን 3 ብንለው ኢኩዌሽን 1 ላይ ያገኘነውን v ፋይናል ኢኩዌሽን 3 ላይ ያለው ላይ v ፋይናል ላይ ብንተካና ሪአሬንጅ ብናደርገው ማለትም ኢኩዌሽን 1 ላይ v ፋይናል ማለት v ኢኒሻል ሲደመር አክሰለሬሽን ሲባዛ በታይም ነው። ኢኩዌሽን 3 ላይ ደግሞ ዲስፕሌስመንቱ የሚሆነው v ኢኒሻል ሲደመር v ፋይናል ሲካፈል ለሁለት በብራኬት አድርገን ሲባዛ በታይም ነው ብለን ነበረ። ስለዚህ እዚህ ጋር ኢኩዌሽን 3 ላይ ያለውን v ፋይናል ኢኩዌሽን 1 ላይ ባለው v ፋይናል ብንተካው v ፋይናል ማለት v ኢኒሻል ሲደመር at ዲስፕሌስመንቱ የሚሆነው v ኢኒሻል ሲደመር v ፋይናል ማለት v ኢኒሻል ፕላስ አክሰለሬሽን ሲባዛ በታይም ሲካፈል ለሁለት በብራኬት አድርገን ሲባዛ በታይም ነው። v ኢኒሻል ሲደመር v ኢኒሻል ማለት 2v ኢኒሻል ነው የሚሆነው። ብራኬቱን ብናጠፋ ሁሉንም በቲ አብዝተን የሚሆነው 2v ኢኒሻል ሲባዛ በቲ ሲደመር at ሲባዛ በቲ ነው የሚሆነው። at ስኩዌር ይሆናል ማለት ነው ሲካፈል ለሁለት። እዚህ ጋር ብንከፍለው 2v ኢኒሻል t ሲካፈል ለሁለት ሲደመር at ስኩዌር ሲካፈል ለሁለት ማድረግ እንችላለን። ይሄን ብንሰብረው ማለት ነው ሁለት በሁለት ይጠፋልናል። v ኢኒሻል t ብቻ ይቀርልናል ሲደመር 1/2 at ስኩዌር ይሆናል። ስለዚህ ከዚህ ዲስፕሌስመንቱ የሚሆነው v ኢኒሻል ሲባዛ በቲ ሲደመር 1/2 at ስኩዌር ይሆናል። ይሄንን ኢኩዌሽን 4 ብንለው አሁን ደግሞ v ኢኒሻሉን ብንተካ ማለትም ኢኩዌሽን 1 ላይ v ፋይናል ማለት v ኢኒሻል ሲደመር at ነው። ይሄን ሪአሬንጅ ብናደርገው v ኢኒሻል የሚሆነው v ፋይናል ሲቀነስ at ነው የሚሆነው ማለት ነው። ኢኩዌሽን 3 ላይ ደግሞ ዲስፕሌስመንቱ የሚሆነው v ኢኒሻል ሲደመር v ፋይናል ሲካፈል ለሁለት ሲባዛ በt ነው።
እቺን ኢኩዌሽን 1 ላይ ያገኘናትን ቪ ኢኒሻሏን እዚህ ጋር ሰብስቲቲዩት ብናረግ ቪ ኢኒሻል ማለት ቪ ፋይናል ሲቀነስ ኤቲ ብለን እዚህ ጋር ሰብስቲቲዩት ብናረገው ዲስፕሌስመንቱ የሚሆነው ቪ ፋይናል ሲቀነስ ኤቲ ሲደመር ቪ ፋይናል ሲካፈል ለሁለት በብራኬት ሲባዛ በቲ ነው የሚሆነው ማለት ነው። ቪ ፋይናል ሲደመር ቪ ፋይናል 2 ቪ ፋይናል ይሆናል። ዲስፕሌስመንቱ የሚሆነው 2 ቪ ፋይናል ሲቀነስ ኤቲ ሲካፈል ለሁለት በብራኬት አድርገን ሲባዛ በቲ ነው የሚሆነው ማለት ነው። እዚህ ጋር ብራኬቱን ለማጥፋት ሁለቱንም በቲ ማብዛት ነው የሚሆነው። 2 ቪ ፋይናል ቲ ሲቀነስ ኤቲ ስኩዌር ሲካፈል ለሁለት ነው የሚሆነው። እዚህ ጋር ብንከፍለው የሚሆነው 2 ቪ ፋይናል ቲ ሲካፈል ለሁለት ሲቀነስ 1/2 ኤቲ ስኩዌር ይሆናል። እዚህ ጋር 2 በ2 ይጠፋልናል። ዲስፕሌስመንቱ የሚሆነው ቪ ፋይናል ሲባዛ በቲ ሲቀነስ 1/2 ኤቲ ስኩዌር ይሆናል። ይሄንን ኢኩዌሽን 5 ብንለው ማለት ነው። ዲስፕሌስመንቱ ካልኩሌት ስናደርግ ቪ ኢኒሻል ታይምስ ቲ ፕላስ 1/2 ኤቲ ስኩዌር አድርገን ካልኩሌት ማድረግ እንችላለን። ቪ ኢኒሻሉ ካለን ማለት ነው። ወይንም ደግሞ ቪ ኢኒሻሉ ሳይሰጠን ቪ ፋይናሉ ከተሰጠ ዲስፕሌስመንቱ የሚሆነው ቪ ፋይናል ሲባዛ በታይም ሲቀነስ 1/2 ኤቲ ስኩዌር አድርገን ማለት ነው። ኢኩዌሽን 1ን ሪአሬንጅ ብናደርገው ለታይም እና ኢኩዌሽን 3 ላይ ብንከተው ማለትም ኢኩዌሽን 1 ላይ ማለት ቪ ፋይናል እኩል ይሆናል ቪ ኢኒሻል ፕላስ ኤቲ የነበረውን ቪ ኢኒሻሉን ወደ ሌፍት ብናመጣ ቪ ፋይናል ሲቀነስ ቪ ኢኒሻል እኩል ይሆናል ኤቲ ነው። ቲን ነው የፈለግነው ሲካፈል ለኤ ብናረገው ቲ ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ለኤ ይሆናል። ይሄንን ኢኩዌሽን 3 ላይ ያለው ቲ ላይ ሰብስቲቲዩት ብናደርገው ማለት ነው። ኢኩዌሽን 3 ማለት ዲስፕሌስመንቱ የሚሆነው ቪ ኢኒሻል ሲደመር ቪ ፋይናል ሲካፈል ለሁለት ሲባዛ በቲ ነው። እቺን ቲ ቪ ፋይናል ማይነስ ቪ ኢኒሻል ሲካፈል ለኤ አድርገን ሰብስቲቲዩት ብናደርገው ማለት ነው። ዲስፕሌስመንቱ የሚሆነው ቪ ኢኒሻል ሲደመር ቪ ፋይናል ሲካፈል ለሁለት ሲባዛ አድርገን በብራኬት አድርገን ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ለአክሰለሬሽን ይሆናል ማለት ነው። ከላይ ያለውን ስናበዛ ቪ ኢኒሻል ሲደመር ቪ ፋይናል ሲባዛ ቪ ፋይናል ሲቀነስ ቪ ኢኒሻል የሚሆነው ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ነው የሚሆነው። 2 ሲባዛ ኤ ደግሞ 2 ኤ ነው የሚሆነው። ዲስፕሌስመንቱ የሚሆነው ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ኦቨር 2 ኤ ነው የሚሆነው። ከዚህ ቪ ፋይናሉን ካልኩሌት ብናደርገው ኦቨር 1 አድርገን ክሪስ ክሮስ ብናደርገው ኤስ ታይምስ 2ኤ እኩል ይሆናል ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ነው የሚሆነው ማለት ነው። የምንፈልገው ቪ ፋይናልን ስለሆነ ቪ ኢኒሻልን ወደ ራይት ብንወስደው እዚህ ጋር ኔጌቲቭ ሌፍት ላይ ኔጌቲቭ ስለሆነ ከኢኳል ሳይንስ እናሻግረው ፖዚቲቭ ነው የሚሆነው። ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ሲደመር 2ኤስ ይሆናል ማለት ነው። ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ሲደመር 2 ታይምስ አክሰለሬሽን ሲባዛ በዲስታንስ ይሆናል። ስድስተኛው ኢኩዌሽን የሚሆነው ይሄ ነው ማለት ነው። እነዚህ 6 ኢኩዌሽኖች አፕላይ ማድረግ የምንችለው ዩኒፎርምሊ አክሰለሬትድ ሞሽን ለሆነ ብቻ ነው። ማለትም አክሰለሬሽኑ ኮንስታንት ለሆነ ብቻ ነው እነዚህ 6 ኢኩዌሽኖች አፕላይ ማድረግ የምንችለው። አክሰለሬሽኑ ቫሪ ካደረገ እነዚህን ኢኩዌሽኖች መጠቀም አንችልም ማለት ነው። ስለዚህ የመጀመሪያውን ኢኩዌሽኖች እነዚህን 6ቱን እንዴት ድራይቭ እንደሚሆኑ አየን ማለት ነው። 6ቱ ኢኩዌሽኖች እነዚህ ናቸው። ቪ ፋይናል ማለት ቪ ኢኒሻል ፕላስ ኤቲ ነው። ቪ አቨሬጅ ማለት ቪ ኢኒሻል ፕላስ ቪ ፋይናል ሲካፈል ለሁለት ነው። ዲስፕሌስመንቱ ካልኩሌት ስናደርግ ቪ ኢኒሻል ታይምስ ቲ ፕላስ 1/2 ኤቲ ስኩዌር አድርገን ካልኩሌት ማድረግ እንችላለን። ቪ ኢኒሻሉ ካለን ማለት ነው። ወይንም ደግሞ ቪ ኢኒሻሉ ሳይሰጠን ቪ ፋይናሉ ከተሰጠ ዲስፕሌስመንቱ የሚሆነው ቪ ፋይናል ሲባዛ በታይም ሲቀነስ 1/2 ኤቲ ስኩዌር አድርገን ማለት ነው። ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ሲደመር 2ኤስ። Question number 2. It is found experimentally that
if a straight surface is dry, a good driver can safely decelerate an automobile with reasonably good tires at the rate of about 4.57 meter per second square. So, for a car moving at 6 km per hour, what should be the minimum distance between two cars so that they won't crash during a sudden stop? ሁለተኛ ጥያቄ የሚለን በሙከራ ተረጋግጦ እንደሚታወቀው የመንገድ ገጽታ ደረቅ ከሆነ ጥሩ ሹፌር ጥሩ ጎማዎች ያለው አውቶሞቢልን በአስተማማኝ ሁኔታ በ4.57 ሜትር ፐር ሰከንድ ስኩዌር ያህል ፍጥነት መቀነስ ይችላል። ስለዚህ በ60 ኪሎ ሜትር ፐር አወር ፍጥነት የሚንቀሳቀስ መኪና በድንገተኛ ማቆሚያ ወቅት እንዳይጋጩ በሁለት መኪናዎች መካከል ያለው ዝቅተኛው ርቀት ምን ያህል መሆን አለበት ነው የሚለው ጥያቄው። given acceleration እኩል ይሆናል ኔጌቲቭ 4.57 ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ዲስለሬት አድርጓል ስለተባለ ነው ኔጌቲቭ ያልነው። ኢኒሻል ቬሎሲቲ ተሰጥቶናል 60 ኪሎ ሜትር ፐር አወር ነው የሚሆነው። ይሄንን ወደ ሜትር ፐር ሰከንድ ነው የምንቀይረው። ስንቀይረው 16.67 ሜትር ፐር ሰከንድ ይሆናል። ስቶፕ ሲያደርግ ስለሚል ቪ ፋይናሉ 0 ነው የሚሆነው ማለት ነው። የተጠየቅነው ሁለቱ መኪኖች መካከል ያለው ዝቅተኛ ርቀት ምን ያህል መሆን አለበት ነው ሳይጋጩ ለመቆም ነው የሚለን። ስለዚህ የተጠየቅነው ዲስታንስ ነው ማለት ነው። ሶሉሽን ከዩኒፎርም አክሰለሬትድ ሞሽን አንዱን ፎርሙላ እንጠቀማለን። እዚህ ጋር አክሰለሬሽን አለን፣ ቪ ኢኒሻል እና ቪ ፋይናል አለን። የተጠየቅነው ዲስታንስ ነው። ዲስታንሱን ስለሆነ ይሄን ፎርሙላ ብንጠቀም ጥሩ ነው። ቪ ፋይናል ስኩዌር እኩል ይሆናል ቪ ኢኒሻል ስኩዌር ሲደመር 2 ታይምስ አክሰለሬሽን ታይምስ ዲስታንስ የሚለውን ሪአሬንጅ ብናደርገው ቪ ኢኒሻል ስኩዌርን ወደ ሌፍት ብናመጣ እና ሲካፈል ለ2a ብናደርገው ዲስታንስ የሚሆነው ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ሲካፈል 2 ታይምስ አክሰለሬሽን ነው የሚሆነው ማለት ነው። ከዚህ በኋላ ቁጥሮቹን ሰብስቲቲዩት ማድረግ ነው። ቪ ፋይናሉ 0 ነው። ኢኒሻሉ 16.67 ሜትር ፐር ሰከንድ ነው። አክሰለሬሽኑ ኔጌቲቭ 4.57 ነው። እሱን ስንተካ ዲስታንስ እኩል ይሆናል 0 ሲቀነስ 16.67 ሜትር ፐር ሰከንድ ስኩዌር ሲካፈል 2 ሲባዛ በኔጌቲቭ 4.57 ሜትር ፐር ሰከንድ ስኩዌር ይሆናል። ይሄን ሶልቭ ስናደርገው 30.4 ሜትር ይሆናል ማለት ነው። ዲስታንሱ የሚሆነው 30.4 ሜትር ነው ማለት ነው። the minimum distance between the two cars so that they won't crash during a sudden stop would be approximately 30.4 ሜትር ማለት ነው። Question number 3. A driver of a vehicle traveling at a speed of 30 meter per second on a motorway brake sharply to a standstill in a distance of 100 meter. Calculate the deceleration of the vehicle. ሶስተኛ ጥያቄ የሚለን በሞተር መንገድ ላይ በ30 ሜትር ፐር ሰከንድ ፍጥነት የተሽከርካሪ ሹፌር በ100 ሜትር ርቀት ውስጥ በድንገት ፍሬን ተጭኖ ሙሉ በሙሉ መኪናው ቢቆም የተሽከርካሪውን ዲሰለሬሽን ካልኩሌት አድርጉ ነው የሚለን። given ኢኒሻል ማለት 30 ሜትር ፐር ሰከንድ ነው። ዲስታንሱ ተሰጥቶናል 100 ሜትር ተብለናል። ሹፌሩ ደግሞ ፍሬን ሲይዝ ማለት መኪናው ሲቆም ማለት ነው። ቪ ፋይናሉ የሚሆነው 0 ነው የሚሆነው ማለት ነው። የተጠየቅነው የቬሂክሉን ዲሰለሬሽን ካልኩሌት አድርጉ ነው የተባልነው። ሶሉሽን ቪ ፋይናል እና ቪ ኢኒሻል ተሰጥቶናል፣ እንዲሁም ዲስታንሱ ተሰጥቶናል። የተጠየቅነው አክሰለሬሽኑን ነው የሚሆነው። ይሄንን ፎርሙላ ብንጠቀም አንድ ብቻ እናውን ነው የሚሆነው። እሱም የምንፈልገው የአክሰለሬሽኑ ነው የሚሆነው። ቪ ፋይናል ስኩዌር እኩል ይሆናል ቪ ኢኒሻል ስኩዌር ሲደመር 2 ታይምስ አክሰለሬሽን ሲባዛ በዲስታንስ የሚለውን ማለት ነው። ይሄንን ሪአሬንጅ ብናደርገው ቪ ኢኒሻልን ወደ ሌፍት ብናመጣና ሲካፈል ለ2s ብናደርገው አክሰለሬሽኑ የሚሆነው
v ፋይናል ስኩዌር ሲቀነስ v ኢኒሻል ስኩዌር ሲካፈል 2 ታይምስ ዲስፕሌስመንት ነው የሚሆነው። ከዚህ በኋላ ቁጥሩን ሰብስቲቲዩት ማድረግ ነው። ፋይናል ቬሎሲቲው 0 ነው። v ኢኒሻሉ 30 ነው። ዲስታንሱ 100 ነው። አክሰለሬሽኑ የሚሆነው 0 ሲቀነስ 30 ስኩዌር ሲካፈል 2 ሲባዛ በ100 ነው የሚሆነው። ይሄን ካልኩሌት ስናደርገው ኔጌቲቭ 4.5 ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ኔጌቲቭ ሳይኑ የሚያመለክተው ዲስለሬሽን ነው። የቬሂክሉ ዲስለሬሽን 4.5 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። Question number 4. A motorist traveling at 80 meter per second approaches traffic lights. When he is 30 meters from the stop line, they turn red. It takes 0.7 seconds before he can react by applying the brakes. The car slows down at a rate of 4.6 meters per second square. How far from the stop line will he come to rest and on which side of it? አራተኛ ጥያቄ የሚለን በ18 ሜትር ፐር ሰከንድ ፍጥነት የሚጓዝ አንድ ሞተር ሳይክል ነጂ ወደ ትራፊክ መብራቶች ሲቀርብ ከማቆሚያ መስመሩ 30 ሜትር ርቀት ላይ እያለ መብራቶቹ ቀይ ሆኑ። ፍሬን ተጭኖ ምላሽ ከመስጠቱ በፊት 0.7 ሰከንድ ይወስዳል። መኪናው ዲስለሬት አድርጓል በ4.6 ሜትር ፐር ሰከንድ ስኩዌር። ከማቆሚያው መስመሩ ምን ያህል ርቀት ላይ ይቆማል እና በየትኛው በኩል ነው የሚለው ጥያቄው። ጊቭን ሞተር ሳይክል ነጂው የተጓዘበት ፍጥነት ኢኒሻል ቬሎሲቲው ማለት ነው 18 ሜትር ፐር ሰከንድ ነው። ከትራፊክ ላይቱ ስቶፕ ላይኑ እስከ አለበት ድረስ ያለው ዲስታንስ 30 ሜትር ነው። ሪአክሽን ታይም ተሰጥቶናል 0.7 ሰከንድ ነው። ስሎ ዳውን አድርጓል ስለተባለን ሬቱ አክሰለሬሽኑ ኔጌቲቭ ነው የሚሆነው ኔጌቲቭ 4.6 ሜትር ፐር ሰከንድ ስኩዌር። ቪ ፋይናሉ 0 ነው የሚሆነው ቱ ረስት ስለተባለን ማለት ነው። የተጠየቅነው ቶታል ዲስታንስ ነው። ሶሉሽን እዚህ ጋር ዲስታንሱ የሚሆነው ሪአክሽን ዲስታንስ እና ብሬኪንግ ዲስታንስ ነው የሚሆነው። ሪአክሽን ዲስታንስ ማለት ለሬድ ላይኑ ሪአክት አድርጎ ፍሬኑን እስከሚጫንበት የሚሄደው ዲስታንስ ነው የሚሆነው። ሪአክሽን ዲስታንስ ማለት የሚሆነው ቬሎሲቲውን በሪአክሽን ታይሟ ማባዛት ነው የሚሆነው። ቬሎሲቲው 18 ሜትር ፐር ሰከንድ ነው። ሪአክሽን ታይሟ ደግሞ 0.7 ሰከንድ ነው። ይሄን ስናበዛው 12.6 ሜትር ነው የሚሆነው። ሪአክሽን ዲስታንሱ 12.6 ሜትር ነው። ብሬኪንግ ዲስታንስ ደግሞ የምንለው ፍሬን ከተጫነ በኋላ መኪናው የተወሰነ መንገድ ይሄዳል። ያ ዲስታንስ ነው ብሬኪንግ ዲስታንስ የምንለው። ብሬኪንግ ዲስታንስ v ፋይናል ስኩዌር ሲቀነስ v ኢኒሻል ስኩዌር ሲካፈል 2 ታይምስ አክሰለሬሽን አድርገን ነው የምናገኘው። v ፋይናሉ 0 ነው፣ v ኢኒሻሉ 18 ነው። አክሰለሬሽኑ ኔጌቲቭ 4.6 ነው። ይሄን ስንተካካና ሶልቭ ስናደርገው ብሬኪንግ ዲስታንሱ የሚሆነው 35.2 ሜትር ነው ማለት ነው የሚሆነው። ሪአክሽን ዲስታንሱ 12.6 ሜትር አግኝተናል። ብሬኪንግ ዲስታንሱ 35.2 ሜትር አግኝተናል። ስለዚህ አሁን ቶታል ዲስታንሱ የሚሆነው የሁለቱ ዲስታንስ ድምር ነው የሚሆነው። የሪአክሽን ዲስታንሱና የብሬኪንግ ዲስታንሱ ድምር ነው የሚሆነው። ሁለቱን ስንደምር 47.8 ሜትር ይሆናል። ቶታል ዲስታንሱ የሚሆነው 47.8 ሜትር ነው። ሪአክት አድርጎ ፍሬን ተጭኖ እስከሚቆም 47.8 ሜትር ድረስ ይሄዳል ማለት ነው። ከትራፊክ ላይቱ ስቶፕ ላይኑ እስከ አለበት ድረስ ያለው ዲስታንስ 30 ሜትር ነው። ስቶፒንግ ላይኑን ያልፏል ማለት ነው። በምን ኃይል 47.8 ሲቀነስ 30 ማድረግ ነው 17.8 ሜትር። ሞተር ሳይክል ነጂው 17.8 ሜትር አልፎ ነው የሚቆመው ማለት ነው። Question number 5. The driver of the train traveling at 40 meters per second applies the brakes at the train enters a station. The train slows down at a rate of 2 meters per second square.
the platform is 400 meter long. will the train stop in time? አምስተኛ ጥያቄ የሚለን በ40 ሜትር ፐር ሰከንድ ፍጥነት የሚጓዝ የባቡር ጣቢያ ሲገባ ፍሬን ተጫነ። ባቡሩ በ2 ሜትር ፐር ሰከንድ ስኩዌር ፍጥነት ይቀንሳል። ፕላትፎርሙ ደግሞ 400 ሜትር ነው። ባቡሩ በጊዜው ይቆማል ወይ ነው ጥያቄው። ጊቨን ባቡሩ ሲሄድበት የነበረው ስፒድ 40 ሜትር ፐር ሰከንድ ነው። ስለዚህ ቪ ኢኒሻላችን 40 ሜትር ፐር ሰከንድ ነው ማለት ነው። ፍሬን ይዟል። ስለዚህ ትሬኑ ቆሟል ማለት ነው። ቪ ፋይናሉ የሚሆነው የትሬኑ 0 ነው ማለት ነው። ስሎ ዳውን ያደረገበት ሬት 2 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ አክሰለሬሽኑ -2 ሜትር ፐር ሰከንድ ስኩዌር ነው። ይሄ የሚያመለክተው ስሎ ዳውን ማድረጉ ወይንም ዲስለሬት ማድረጉ ነው ኔጌቲቭ የሚያመለክተው። የተጠየቅነው በታይሙ መቆም እንደሚችል ነው የተጠየቅነው። 400 ሜትር ሎንግ ነው ተብለናል ፕላትፎርሙ። ስለዚህ ዲስታንስን ካልኩሌት እናደርግና ከፕላትፎርሙ ጋር ኮምፔር ማድረግ ነው ማለት ነው። ከ400 ሜትር በታች ከሆነ በታይሙ ይቆማል ማለት ነው ትሬኑ። ከ400 ሜትር በላይ ከሆነ በታይሙ አይቆምም ማለት ነው። ሶሉሽን ዲስታንሱን ካልኩሌት ስናደርግ ይሄንን ፎርሙላ መጠቀም እንችላለን። ዲስታንስ ማለት ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ሲካፈል 2 ታይምስ አክሰለሬሽን አድርገን ይሄንን ቁጥሮቹን ማስገባባት ነው። ቪ ፋይናሉ 0 ነው፣ ቪ ኢኒሻሉ 40 ነው፣ አክሰለሬሽኑ -2 ነው። ይሄንን አስገብተን ካልኩሌት ስናደርገው ዲስታንሱ 400 ሜትር ይመጣል። ፕላትፎርሙ 400 ሜትር ነው። ስለዚህ ይሄ ትሬን በታይሙ ይቆማል ማለት ነው። Question number 6. The distance covered in n seconds and the distance covered in the n second are different equations. Derive the equation for distance covered in the n second. ስድስተኛ ጥያቄ የሚለው በn ሰከንድ ውስጥ የተጓዘው ርቀትና በnኛው ሰከንድ ውስጥ የተጓዘው ርቀት የተለያዩ ጥያቄዎች ናቸው። nኛው ሰከንድ ውስጥ የተጓዘው ርቀት ኢኩዌሽንን ድራይቭ አድርጉ ነው የሚለው። n ሰከንድ እና n's ሰከንድ ይለያያል። ኢኩዌሽኑን ድራይቭ አድርጉ የተባለው የn's ሰከንድ ነው ማለት ነው። ሶሉሽን ዲስታንስ ከቨርድ ኢን n ሰከንድ ማለት ቶታል ዲስታንስ ነው። ታይሙ 0 ከሆነበት እስከ ታይሙ t n ሰከንድ እስከሚሆንበት ያለው ቶታል ዲስታንስ ነው የሚሆነው። ዲስታንስ ከቨርድ ኢን n ሰከንድ ሲሆን ደግሞ በn ሰከንድ ብቻ ትራቭል ያደረገው ዲስታንስ ነው የሚሆነው። ማለትም t n-1 እስከ t n ሰከንድ እስከሚሆንበት ያለው ቶታል ዲስታንስ። ዲስታንስ ከቨርድ ኢን n ሰከንድ ዲስታንስ ማለት ኢኒሻል ቬሎሲቲ ሲባዛ በታይም ሲደመር 1/2 አክሰለሬሽን ሲባዛ በታይም ስኩዌር ነው። እዚህ ጋር n ሰከንድ ስለተባለን t ላይ n ማስገባት ነው። ስለዚህ SN ማለት ዲስታንስ አት n ሰከንድ ማለት ነው። ኢኒሻል ቬሎሲቲ ሲባዛ በn ታይሙ n ሰከንድ ስለሆነ ሲደመር 1/2 አክሰለሬሽን ሲባዛ n ስኩዌር ይሆናል ማለት ነው። ይሄ ዲስታንስ ከቨርድ ኢን n ሰከንድ ነው የሚሆነው። ዲስታንስ ከቨርድ ኢን n-1 ሰከንድ ሲሆን ታይሙን n-1 ማስገባት ነው። ስለዚህ ዲስታንስ አት n-1 ማለት ታይሙ ላይ n-1 ማስገባት ነው። ኢኒሻል ቬሎሲቲ ሲባዛ ታይሙ n-1 ሲደመር 1/2 አክሰለሬሽን n-1 the whole square ነው የሚሆነው። n-1 the whole square ስንበት ነው n ስኩዌር ሲቀነስ 2n ሲደመር 1 ነው የሚሆነው። ስለዚህ ይሄ የሚሆነው ብራኬቶቹን ብናጠፋ ኢኒሻል ቬሎሲቲው ሲባዛ በn ሲቀነስ ኢኒሻል ቬሎሲቲ ሲደመር 1/2 አክሰለሬሽን ሲባዛ በn ስኩዌር ሲቀነስ አክሰለሬሽን ሲባዛ በn ሲደመር 1/2 a ይሆናል ማለት ነው።
ዲስታንስ ኢን ኤን ሰከንድ ማለት ዲስታንስ ኢን ኤን ሰከንድ ሲቀነስ ዲስታንስ ኢን ኤን ማይነስ 1 ሰከንድ ነው። ዲስታንስ ኢን ኤን ሰከንድ ማለት ኢኒሻል ቬሎሲቲ ሲባዛ በኤን ሲደመር 1/2 ሲባዛ በአክሰለሬሽን ሲባዛ በኤን ስኩዌር ነው። ሲቀነስ አድርገን ዲስታንስ ኢን ኤን ማይነስ 1 ሰከንድ ማለት ደግሞ ኢኒሻል ቬሎሲቲ ሲባዛ በኤን ሲቀነስ ኢኒሻል ቬሎሲቲ ሲደመር 1/2 ሲባዛ በአክሰለሬሽን ሲባዛ በኤን ስኩዌር ሲቀነስ አክሰለሬሽን ሲባዛ በኤን ሲደመር 1/2 ሲባዛ በአክሰለሬሽን ነው የሚሆነው። በብራኬት ውስጥ እንከተዋለን ማለት ነው። ብራኬቱን ብናጠፋ እንደዚህ ነው የሚሆነው ማለት ነው። ኢኒሻል ቬሎሲቲ ሲባዛ በኤን ሲደመር 1/2 ሲባዛ በአክሰለሬሽን ሲባዛ በኤን ስኩዌር ሲቀነስ ኢኒሻል ቬሎሲቲ ሲባዛ በኤን ሲደመር ኢኒሻል ቬሎሲቲ ይሆናል። ሲቀነስ 1/2 አክሰለሬሽን ሲባዛ በኤን ስኩዌር ይሆናል። ሲደመር አክሰለሬሽን ሲባዛ በኤን ይሆናል። ሲቀነስ 1/2 ሲባዛ በአክሰለሬሽን ይሆናል ማለት ነው። ተመሳሳይ ሆነው ሳይናቸው ግን የተለያዩትን ስንደምራቸው ዜሮ ነው የሚመጡት። ኢኒሻል ቬሎሲቲ ሲባዛ በኤን ሲቀነስ ኢኒሻል ቬሎሲቲ ሲባዛ በኤን ይጠፋልናል። ሁለተኛ አክሰለሬሽን ሲባዛ በኤን ስኩዌር ሲቀነስ 1/2 አክሰለሬሽን ሲባዛ በኤን ስኩዌር ዜሮ ነው እሱም የሚመጣው ይጠፋልናል። ስለዚህ የሚቀረን ኢኒሻል ቬሎሲቲ ሲደመር አክሰለሬሽን ሲባዛ በኤን ሲቀነስ 1/2 አክሰለሬሽን ይሆናል ማለት ነው። አክሰለሬሽን ሲባዛ በኤን እና 1/2 ሲባዛ በኤ ላይ የጋራ 1/2 ብናወጣ የሚሆነው 1/2 2 ታይምስ ኤን ሲቀነስ 1 ይሆናል ማለት ነው። የጋራ 1/2 ብናወጣ በኤንስ ሰከንድ ላይ ያለው ዲስታንስ ማለት ኤስኤንስ ማለት ነው የሚሆነው ኢኒሻል ቬሎሲቲው ሲደመር 1/2 ሲባዛ በአክሰለሬሽን በብራኬት 2 ሲባዛ በኤን ሲቀነስ 1 ነው የሚሆነው ማለት ነው።